ዛሬ ካንሰር ምን እንደሚያስይዝ ባለፈው ነግሬያቸዋለሁ። ሉፕ ማህፀን ሉፕ እና የመከላከያ የምትቀብሩ ሰዎች የተለያየ ካንሰር በሽታ እንደሚያስይዛችሁ ከእናንተ ጋር አውርተናል። እንደገና ደግሞ ጥፍር የምትተክሉ ሴቶች፣ እጃችሁ ላይ አርቲፊሻል የምትተክሉ ሴቶች ብዙ ጊዜ እኔ ባለፈው አሁን ለፕሮግራም ስለነበረኝ ለፕሮግራም ለጥፌ የእውነቴ ነው የምላችሁ ከእጄ ላይ ሳነሳው ወይኔ ነው ያልኩት። ወይኔ ነፍሴ ናት የወጣችሁ። አንደኛ ነፍሴ ወጣች፣ ሁለተኛ ጥፍሬን ሁሉ አበላሸሁት ማለት ነው። እኔ እጄን በጣም ነው የምወደው እጅና እግሬን እና እባካችሁ እባካችሁ ፕሊዝ እባካችሁ ጥፍራችሁ ላይ ዘላለማችሁን ሙሉ ጥፍር ያደረጋችሁ ሰዎች አሁን ትታችሁ የእጃችሁን ለውጥ በአጭር ቀን ማየት ትችላላችሁ። እጃችሁን ሎሚ ጨው ዘብዝፋችሁ እጃችሁን በሎሚ ማሸት ትችላላችሁ፣ በቡና ማሸት ትችላላችሁ። እንደገና ደግሞ በተለያየ ቅጠላ ቅጠሎች እጃችሁን እንደዚህ ከቆሳሰለ የቆሳሰለ እጅ ከሆነ ደግሞ የቆሳሰለ እጅ ከሆነ በደንብ አድርጋችሁ በዚህ በእንዶድ አረፋ እንደዚህ በእንዶድ አረፋ ማሸት ትችላላችሁ። ቁስለት ካለው ይሄ የቆዳ መሳሳት ካላችሁ በእንዶድ አረፋ ዘብዝፋችሁ እጃችሁን በእንዶድ አረፋ እጃችሁን መቀየር ትችላላችሁ። እጃችሁ ብዙ ጊዜ ቁስል የሆነ ጥፍር የሌላችሁ ቆማጣ የመሰላችሁ ሰዎች በጤና ተፈጥራችሁ እንደዚህ ኪንክ የመሰላችሁ ሴቶች ያላችሁ መጨረሻችሁስ ግን ስለ መጨረሻችሁ አስባችኋል? የዛሬው መዋዋብና መጋጌጥ አዎ አስበናል። እኔ ባለፈው ሰሞን እንግዲህ ብዙዎቻችሁ ሁልጊዜ አስተምራለሁኝ ስለዚህ ካንሰርም እንደሚያመጣ ነግሬያለሁኝ እና አንቺ ለጥፈሽ አላችሁ። እኔ አልለጠፍኩም። ፈልጉት ፎቶግራፊ ላይ አንድ በአሁኑ ብቻ ነው፣ እሱም ፕሮግራም ስለነበረኝ ለፕሮግራም ነው። ግን ይኸው አላስቆየሁትም። በ15 ቀኑ ነው ያነሳሁት። ግን በ15 ቀኑ አንስቼው እግዚአብሔርን ነው የምላችሁ ሰላሜን ያጣሁት። ሰላሜን እንዴት! አንደኛ ጥፍሬ ሳሳ፣ ጥፍሬን አቃጠለኝ፣ አመመኝ። ሁለተኛ ወደ ስጋዬ ጠጋ ብሎ ነው ጥፍሬ የተቆረጠው። እንደዚህ የራሱ ላነሳው ብዬ አብሮ ስጋዬ ሁሉ ተነስተዋል። ይሁት በእናታችሁ ይሁት፣ እንደዚህ ይሁት፣ ስጋዬ እንደዚህ እስኪታይ ድረስ ማለት ነው። እና እባካችሁ ለምንድን ነው ለራሳችሁ ማትሳሱት? ለራሳችሁ ማታስቡት ለምንድን ነው? በጣም የሚያምር እጅ አለን እኮ እግዚአብሔር የሰጠን እጅ አለ፣ እግር አለ። እግሬን አንስቼ አላሳያችሁም። የሚያምር እግዚአብሔር የፈጠረን እያለ ለምንድን ነው መለጣጠፍ የምንፈልገው? እሱን ነገር ባታደርጉ ጥሩ ነው። አንደኛ ካንሰር ያስይዛል፣ ሁለተኛ ጥፍር ይበላሻል፣ ሶስተኛ ኮንፊደንስ ያሳጣል፣ አራተኛ ደግሞ በራስ መተማመናችሁ ሁሉ ይጠፋል ማለት ነው። ስለዚህ ራሳችሁን አሳምራችሁ በሎሚ በጨው በኮልጌት እሽት እያረጋችሁ ነጭ እያረጋችሁ እጃችሁን ተጠቀሙ። እንዴት እንደምናበር ስለዚህ ባታደርጉ። ፀጉር የምታደርጉ ሰዎች ብዙ ጊዜ የእውነት ከራሳችሁ ፀጉር ጋር ፀጉሬን አያችኋት? ፒንኪና ታውናል፣ ግን ያምርብኛል። በጣም ዝንጥ ብያለሁ። በቃ ይሄ ምቾት ነው። የራሴ ፀጉር የራሴ ኮንፊደንስ ቀለም ነው የምወደው። እኔ ቀለም ምንድነው ጥቁርቁር ስለሚያደርገኝ አመዳም ያስመስለኛል። ቀለምም ራሱ ባቆም ደስ ይለኛል፣ ጥቁርቁር ስለሚያደርገኝ ነው። እና በራሳችን ብንተማመን በራሳችን ኮንፊደንስ ቢኖረን ጥሩ ነው። እንደዚህ አታድርጉ በእናታችሁ። እና ሴቶችዬ በጣም መዋብ ስለምትፈልጉ ብዙ ነገር ታደርጋላችሁ። በራሳችን ብንሰራ፣ በራሳችን ብናረግ፣ በራሳችን ብናምር፣ ውሃ ብንጠጣ፣ ራሳችን ቅብጥብት ራሳችን ኬር ብናደርግ፣ እኛ ባዝሊን ተቀብተን እኮ ዶዶራንት ካረግን እንዴት እንደምናምር እኮ እግዚአብሔር ነው የሚላችሁ። በራሳችን ቅንድብ ብንሰራ፣ አሁን በራሳቸው የሚሰሩት ቅንድብ አርቲፊሻል ይሄ የሚቀነደቡት ቅንድብ እውነት ጤነኛ ለወደፊት ጤና ይኖራል? ሁሉ ነገር ሳይድ ኢፌክት አለው። ምንም ሳይድ ኢፌክት የሌለው ነገር የለም። አይናቸው ውስጥ ፕላስቲክ የሚያደርጉት መነጽር የሚመስል የሚያደርጉት ነገር እሱስ ጤናስ ይኖረናል? ለምንድን ነው ሜካፕስ አጓጉል ሜካፕ ተጠቅመን ራሳችንን የምናበላሽ ሰዎች? ከአቅም በላይ የሆነ ሜካፕ ተቀብተን ሁልጊዜ ያለ ሜካፕ የማይወጡ ሴቶች አሉ፣ በራስ መተማመናቸው የጠፋ። ዛሬ ምክር ልመክራችሁ ነው። ለሴቶች ነው የመጣሁት እና ቢቀርስ ይሄ ኮፍያ ጭንቅላታችሁን አታጨናንቁት። ቆዳችሁ ሁልጊዜ በተደረገበት ቁጥር ይሄ ይሞቆሙቃል፣ ይሟሟል። ቆዳችሁ ምቾት አይሰማውም። እናንተ ምቾት የላችሁ ምንም። በቃ ለምንድን ነው ባለን ነገር ማንኮራው እንዴ? ቂጥ አሁን ቂጥ መጥቷል። ፓንቱ ለቀሚስ ያምራል፣ ለልብስ ያምራል። ቢቀርስ አቤት መዋረድ፣ አቤት መቅለል፣ አቤት ምቾት የለው፣ አቤት እንዴት እንደሚያሳቀቅ። ለምንድን ነው ምቾት የምታጡት? ባታደርጉትስ? እሱን እንደዚህ እኮ እናምራለን። ለምን ልሙጥ ጣውላ አንሆንም? በቃ እግዚአብሔር እኮ አሳምሮ ነው የፈጠረን። ስለዚህ ቆንጆ ለመሆን የራሳችን የሆነ ነገር እንጠቀም። እኛ እንጠቀም። በግራዋት ጥብ ብለን ራሳችን ጽድት አድርገን በሎሚ ታጥበን እኛ ጥፍራችን፣ እግራችን፣ እጃችን ስምርምር አድርገን ቆንጆ መሆን እንችላለን። ሌላ ተጨማሪ ውበት አያስፈልገንም። እኛ ሲፈጥረን ቆንጆ ነን ሴቶች።
እና ራሳችንን ነው ማሻሻል ያለብን እንጂ ተጨማሪ ሜካፕ፣ ሊፕስቲክ የሆነ ነገር ምናምን ላይላችን ላይ ኮትት ቂጣችን ላይ፣ ጥፍራችን ላይ፣ እጃችን ላይ አድርገን አጉል የማይሆን ከኛ ጋር የማይሄደውን የማያዛልቀውን ነገር ባታደርጉ። አይመችም እኮ እውነቴን ነው የምላችሁ። ስለማይመች ነው። አንደኛ ስለማይመች ነው፣ ሁለት ስለማይደገም ነው። አይደገምም። የራሳችን ያልሆነ ነገር ኮምፎርት አይሰማንም። እና እንደዚህ ብታደርጉ በራሳችን ብንዘንጥ፣ ውሃ ብንጠጣ ቆንጆ ከለር ይወጣናል መልካችን። ሜካፕ የምንጠቀም ሰዎች አሁን ቆንጆ ራሳችን ቆዳችን የሚመስል የሚያምር ከለር ይወጣልናል። ስለዚህ ውሃ ጠጡ በደንብ አድርጋችሁ። ተልባ ጠጡ። ቁርጠት ያለባችሁ ሴቶች፣ ሰውነታችሁ የተበላሸ ሴቶች ራሳችሁን ማስተካከል ትችላላችሁ። ስፖርት ስሩ። በስፖርት ራሳችሁን አስተካክሉ እንጂ በጣም ራሳችሁን የሚጎዳ ነገር ለመልካችሁ ብላችሁ ለማዲያት ለምናምን የምታወጡበትን ነገር ሁሉ ይሄ የምትቀባቡበትን ወደ ሆዳችሁ አስገቡ። ከሆድ ነው የሚወጣው መልክ ሆዳችሁ ውስጥ የምንጠቀመው ነገር ነው ወደ መልካችን የሚወጣው፣ ወደ ፊታችን የሚወጣው። ስለዚህ ራሳችሁን ተጠቀሙ፣ ራሳችሁን ጠብቁ፣ ሪላክስ አድርጉ። ጧት በባዶ ሆዳችሁ ሎሚ፣ ጨው፣ ውሃ፣ ፌጦ አርጉና ጠጡ። እስቲ እንዴት ደስ ብሏችሁ እንደምትውሉ፣ እንዴት ውስጣችሁ ነፃ እንደሚሆን። እውነት እንደሱ እያደረጋችሁ ራሳችሁን ጥብቅ አርጉ እንጂ የተለያየ ነገር ስላደረጋችሁ አሁን ለመወፈር መስዋዕት የሚከፍሉ ሴቶች አሉ። እውነት በጣም እኔ ራሱ ግንጥልጥል አድርጌ የሚሰጥ ቢሆን ብሰጣችሁ ደስ ይለኛል። እኔ ውፍረት በህይወት ዘመኔ ውፍረት አልመኝም። ውፍረት አጋጣሚ ነው እንግዲህ እየመጣው። እኔ ወልጄ እንኳን ስነሳ ሽንቅጥ ብዬ ነው የምነሳው። ስለዚህ ሽንቅጥ ነው ማለት ያለባችሁ። እንዴት ሰው ውፍረት ይመኛል? ግን ጤነኝነት ነው አይደለም። ውፍረት እኮ ጤነኝነት አይደለም። እኔ በፊት ያለኝ ጥንካሬና አሁን ያለኝ ጥንካሬ ይለያል። ስለዚህ በራሳችሁ ኮንፊደንስ ይኖራችሁ፣ ራሳችሁን ጠብቁ። ማንንም አትስሙ፣ ማንንም እንዳሰሙ። ራሳችሁ ውሃ ጠጡ። ራሳችሁን በጣም ኬር አድርጉ። ስትኖሩ ነው ሁሉ ነገር። ከሌላችሁ የላችሁም። ሜካፕ አትጠቀሙ ልላችሁን የመጣሁትና ጥፍራችሁን አርቲፊሻል አትጠቀሙ፣ እግራችሁን አርቲፊሻል አትጠቀሙ። ብዙ ጓደኞቼን እጃቸውን እግራቸውን አውልቀው ብታዩ ኪንኪ ነው የሚመስሉት። ኪንኪ ታውቃላችሁ? ምንም እጅ ምናምን የሌለው ሰው ኪንኪ ነው የሚበለው። እንደዚህ ግማሹ እንደዚህ ያፍራል፣ ይደብቃል። ግማሹ ይሳቀቃል፣ እንደዚህ የሚል አለ። ግማሹ ሰው መጨበጥም የማይፈልግ አለ። እና ምን ችግር አለው በራሳችሁ ብትተማመኑ? እንዴ በራሳችን ከኛ እጅ የበለጠ እኮ ምንም የለም። እግዚአብሔር ነው የምላችሁ። ውስጥ ጽድት አድርጉት በኮልጌት እና በሎሚ እንደዚህ ብሩሽ አድርጉና እንዴት እንደሚያምር ይሄ ራሱ አሁን የተበላሸባችሁ ሰዎች ሞረዱት፣ ላዩን ሞረዱት በሞረድ ከዛ በኮልጌት ታስተካክሉት። ይሄ መስመሩ ደግሞ ሲፈገፈግ የነበረው መስመሩ ቆሻሻ ይዛል፣ ልብስ ይዛል፣ ያስጨንቃል። ሞረዳችሁ በሞረድ ሞረዳችሁ አስተካክሉትና እሱ ላይ ማጠንከሪያ ቀቡት። ማጠንከሪያ ስትቀቡት ራሱ ያጠነክረዋል። በ2 ሳምንት ምናምን ቆንጆ ጥፍር ያጠነክራል። እሱን ተጠቀሙ። ይመቻችሁ። ዛሬ የመጣሁት እሁድ ስለሆነ ፏ በሉ። ምክር ነው።